በጣም ነው ደስ የሚለው ማለት ነው። እያባበሉት ነው ያስወለቁለት ሀቢሉን በጣም ደስ ይላል። ሱብሃንላ የሰው ልጅ በዚህ ልክ እጅ መስጠት እኔ እንጃ በጣም በጣም ታምር ነው የሆነው። አላህ ወደ ቀልብክ ይመልስክ። ከእንደዚህ አይነት ነገር ደግሞ አላህ ይጠብቀን። እንግዲህ በመጨረሻም ሩታና ኤፍሬም ገብተዋሉ ማለት ነው። እስኪ እነሱስ ከደረሱ በኋላ ምንድን ነው የተፈጠረው የሚለው ነገር ኢንሻአላህ ዛሬ ይለቀቃል። ሁላችንም አብረን እናየዋለን ወይ በጣም ነው ደስ የሚለው። ሂቱ ራሱ ማመኑን ላይ እስከሚያቅታት ድረስ ነው። በሩ ተንኳፍቶ ሲገባ አላመነችም። ሄርሜላ ራሱ መታለች ማለት ነው። በጣም ነው ደስ አላት። እንጃ ብቻ ግን እሷ ራሱ እንዴት የምትወዳት የምታፈቅራት ሴት ነው ጠገብቅ ያለችው እያለችው ራሱ ምንም እንትን ሊል ወደ ቀልብ ሊመለስ አልቻለም ማለት ነው። እሷን እንደ በቀን እንጂ እንደ ኖርማል ነገር ሰው እያያት ነው ማለት ነው። ብቻ አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራማ ቤተሰቦች እንዴት ናችሁ? እንደውም ክርስቲያኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው አዲስ ቪዲዮ ቀጭ ብዬላችኋለሁ። እንግዲህ ራህማ ነኝ። እንዴት ናችሁ? አለሁላችሁ አልሐምዱሊላህ። ያው በሰሞኑ አነጋጋሪ በሆነ በሩታና በአብርሽ የአብርሽ ነው የመጣሁትኝ ማለት ነው። ይዋትማ ሲሄዱ ወይኔ ማመኑን እስከሚያቀታት ድረስ ከዛ ቦታ እንዴት አድርገው እንደወሰዱት ያው ሁላችንም አይተናል ማለት ነው። እነሱም ያው ሁለቱም ተሰባስበው ነበረ ማለት ነው፣ ወንድምና እህት። ምክንያቱም ስለዚህኛው ጉዳይ ነበረ ልናወራ የተሰበሰብ ነው ያሉት። እሱም ራሱ ምንም እንትን እላለለትም። በጣም ወዳቸው በጣም ያከብራቸው ቤተሰቦቹ ራሱ በቃ ፍዝዝ ነው ያለው ማለት ነው ሲያያቸውላ። እነሱም እህቱን በጣም ማመን እስከሚያቅታት ድረስ ነው። በጣም ማመን አቅቷታል ማለት ነው። ደስታ እንዴት ከነሱ እጅ እንዴት አስመለጥከው? በቃ እሷ በምንም ታምር ከሷ እጅ የሚወጣ ከኤፍሬም እጅ የሚወጣ አልመሰላቸውም ነበር ማለት ነው። አሁን ደግሞ በእነሱ እጅ ማምለጡ በጣም ደስ ብሏቸዋል ማለት ነው። እሱ ደግሞ አልቀመጥም ነው የሚለው። ሩታ ከሌለች እኔ አልቀመጥም። ማንኛውም ነገር ሲወራ ሲነገር ደግሞ እሱ በቃ ሩታ የሌለችበት እኔ አልቀመጥም። ሁሉ ነገር ሩታ ናት፣ በቃ ደብዝሩ ሩታ ናት ማለት ነው። ሱብሃነላህ ወኒዕመል ወኪል። በጣም ነው የሚገርመው ወላሂ። እሱ በቃ ለእሷ ሊደውል ነው የሚፈልገው። እሷን ብቻ ነው እሷን አምጧት ነው የሚለው። በቃ እዚህ ታድራለህ 1-3 ቀን እኛ ጋር ትሆናለህ ሲሉት ራሱ እሷ የሌለችበት እንዴት ቤቴን ትዳሬን እኮ ቤተሰብ ያለኝ ሰው ነኝ፣ እንዴት ቤቴን ትዳሬን ትቼ ከእናንተ ጋር ይቀመጣለሁ እያለ ነበረ። አይ አብርሃም አላህ መጨረሻችንን ያሳምርልን። ገሮታ ዋጋ በጣም ነው ዋጋ የሚያስከፍልሽ። ዋጋ ትከፍይበታለሽ። እንደ ቀልድ ያደረግሽው ነገር በኋላ ደግሞ ለራስሽም ይጸጽትሻል ማለት ነው። ማንኛውም ነገር እኛ የሆነ ባለማወቅ የምናደርገው ነገር መጨረሻ ላይ ደግሞ ዋጋን ያስከፍለናል። በዚህ ልክ በቃ ከሆነም ሆነ ካልሆነም ደግሞ በቃ ተነጋግሮ መፍታት ነው እንደተማረ ሰው እንጂ በእንደዚህ አይነት ተነሳስቶ እንትን ማለቱ ተገቢ አይደለም። እና እንደዛ ነው ይላችኋለሁ። በጣም ነው የሚገርመው ማለት ነው። አቤሉን ራሱ እሱ ዳኒ እንትን ብሎ ነው አባብሎት ነው ማለት ነው። ምክንያቱም ወይ ለየት ወይ ለወይቴ ወይ ለወንድሜ ለአንዳቸው እሰጣለሁ ብሎ ነው። እስኪና እኔው ብሎ ቀስ አድርገው ነው ያወለቁለት ማለት ነው። ምክንያቱም እነሱን ራሱ መጠጋት ደስተኛ አይደለም፣ አይፈልግም ማለት ነው። እሱ ወደ ዳኒ ጋር ነው ጠጋ እያለ ያለው። የቱን ጋር መቀመጥ የሚጠጋ ማለት አይፈልግም። ወለ ከወንድሙ ጋር በቃ እያሸሻቸው ነበር። በጣም ነው የሚገርመው። ይዋትማ ለእሷ ሊደውል ማለት ነው፣ ለሩታ ሊደውል ነው። ቀልቡላ እሷን ብቻ ነው የሚለው ማለት ነው። በጣም ነው የሚገርመው። አላሁ ሙስተዓን። በጣም ከባድ ነው። ኤፍሬም ራሱ እኮ እኔ ትላንት እንዳልኩት በሰላም አይመስለኝም። በዚህ ልክ እኔ እንጃ። አሁን ማን ነው አብርሃም እያለ ያለው ኤፍሬም እና ሩታ። ኤፍሬም የታለ? ሩታ የታለች? በቃ ቀልቡ ወደ እነሱ ጋር ብቻ ነው የሚያስበው ማለት ነው። እኔ አላውቅም። አላህ በሚያውቀው አላህ ቀልብህን ይመልስልህ ኢንሻአላህ። እንግዲህ አሁንም ደግሞ እምቢ ብለዋቸው እነሱ ደግሞ ያው እየለመኑት ነው ማለት ነው ሊያወልቁለት። እሱ ምንም እንትን ሊል አልቻለም። ሊያወልቁለት አይፈልግም። አሁን ከትላንት ወደ ራሱ ዳኒ ይዞ ሲሄድ ሀብሉን እንዴት እንደያዘው ትላንት አይታችኋል፣ በሰራሁት ቪዲዮ ማለት ነው።
በጣም ጥብቅ አድርጎ ነበር እያዘው ያለው። እህትማስ እህቱ ልትፈታለት ነው ማለት ነው። እንደዛም ግን ተፈቶለትም እኮ ያው ነው፣ ነፍስ ሸይ ነው። ምንም የተቀየረ ነገር የለም ማለት ነው። ያው አብራም ነው የሆነው ማለት ነው። ሄርሜላ መጥቶ ደግሞ ሄርሜላ መታ ራሱ ያው ነው። ምንም የተቀየረ ነገር አዲስ ነገር የለም እላቸዋለሁ ውዶቼ። እኔ ምን እንደሆነ ነገሩ አልገባኝም። እስኪ ሩታና አብርሽ ማነው ሩታና ኤፍሬም እንደዛ በጣም እንትን ሆኖ ነው የመጡት ማለት ነው። መጨረሻቸው እነሱስ በምን ሊለያዩ ይሁን እና እሱ ደግሞ ያው 3 ቀን ታድራለህ ሲባል ራሱ በቃ ቤተሰብን በትኜ አላድርም ነው እያለ ያለው። ዳኒ ደግሞ እያሽቀበጠ ነው እንግዲህ ዘንድሮ። ዳኒ እውነት ከሆነ አንተም ከነሱ ጎኑ ነክ ሴራን እያሴርከ ካልሆነ በጣም ደስ ይላል። በዚህ ልክ ለሱ መታገልክ ግን እንደ መጀመሪያም ከሷ ጎኑ ነክ የምታሴራ ከሆነ ነው በጣም ያስጠላው። ትላንት እሱን እንደ ጠላት ስታየው የነበረው ዛሬ ደግሞ እንደ ወዳጁ ነክ ከሱ ጎን ቁመክ ደግሞ እንደዚህ ስትታይ ደስ ይላል። እና አላቅም ለምን እንደተገለበጥ ከባድ በሷም ምን ይበሩት አላቅም ማለት ነው። ለነገሩ ያው እኛ በሰራ ነው ልክ ነው የምናጭደው። ሰው የዘራው ነው የሚያጭደው እንጂ በሰራ ነው ልክ ነው የምናገኘው። ሜሪ መጣ ሌላ ነገር ከሷ ጠላት እንደሆነች ታወራ ነበር። አንቴ ደግሞ አንዴ መጣ ከሷ ጠላት እንደሆን ወዳጅ እንደሆን ከተዋሩ ነበር። ብቻ አላቅም። አለሜ መብርሃምን አላህ አፊያውን ይመልሰውና በጤናው ተመልሶ አላህ ያሳየን ማለት ነው። ታመመ የተጨነቀው ላላ ፈረጁን ያምጣለት። በጣም ታምር ነው ማለት ነው። በጣም ደስ ይላል። ሁላችንም ደስ ብሎናል ሀብሉ ስለወለቀለት። እንደዚህ ሆኖ ግን በቀልበክ አላህ ይመልስክ። እንግዲህ ሁሉም ምኞት ነው። ስንት ህዝብ ስንት ሰው ነው እየተከታተለ ስንት ሰው ነው እየተጨነቀ ያለው። ዛሬ ደግሞ አብሎ ወልቆልክ ነገ ደግሞ ደስተኛው ነክ እንደ መጀመሪያ በቀልብክ ተመልሰክ እንድናይክ አላህ ያደርገን ማለት ነው። ታምር ነው። ምንም ቢያወሩት ምንም እያሉት ያለው ሊዋጥለት አይችልም ማለት ነው። የቱ ጊዜ ምንም ማመን አልቻለችም። ይዋት ምንም በቃ እኔ እንጃ እንዴት አድርጎ እንዳወጣው ራሱ በጣም ነው የሚገርመው ማለት ነው። ቁማር ነው የተጫወተባት ባይዘው በሩታ ማለት ነው። በዛ ሰው ወጥመድ አዘጋጅቶላት ነው። በዛ ሰው እየፈለገች ነው ብሏት ነው እንግዲህ እሷ ብዙ ያለችው እንዴት ከነሱ ስራ ወጣኸው እንዴት እያለችው ነው ማለት ነው። ማመነቂቶኝ ነው እያለችው ነው ማለት ነው። እሱ ደግሞ እንዴት እንዳወጣው እንዴት እንዳደረገ ደግሞ እየነገራት ነው ያለው። አብርሃም ግን ያው ነው እንደፈዘዘ ነው ያለው። በጣም ነው የሚገርመው ማለት ነው። ወንድሙን ቢያወራው በቃ የሚያወራውላ እንጃ እንደ መጀመሪያው በጭራሽም አይደለም። ከቀልቦም ስላልሆነ ነው እንግዲህ ያው ማንም አይፈርድበትም። በጣም ከባድ ነው ይላችኋለሁ። ጊዜው በጣም ከፍተዋል። አላህ ደስታውን ጊዜ ያምጣልን እንጂ በጣም የከብድ ጊዜ ላይ ነው ያለ ነው። ሰው በሰውን በሚጨክንበት፣ ሰው በልጅ አባቱ በልጅ እናቱ በፍቅረኛው በቤተሰቡ በየት በወንድሙ የሚጨካከንበት ጊዜ ላይ ደርሰናል ማለት ነው። ሰው ለሰው ማያዝንበት ዘመን ላይ ምን አይነት ዘመን ላይ እንደደረስን እኔ አላቅም። አላህ መጨረሻችንን ያሳምርልን ማለት ነው። ያው እንዳያችኋት ሄርሜላም ተደውሎላት መታ ነበረ። እሷ ራሱ መታ ጥምጥም ነው ያለችበት። እንደዛም ሆኖ ግን ሱብሃንአላህ እንዴት እንደሚያረጋት ያኔ እንደ መጀመሪያ ፍሬ መሆን ምናምን የለም። በቃ እሷ በአሁን ጊዜ የምትጠየው ሩታና ሩታ ብቻ ናት። ሊደውልላት ራሱ ስልክ ያወጣ ነበረ። ብዙዬ እደውልላታለሁ ብላ ስልኩን የወሰደችበት የነበረው ማለት ነው። ከዛ ስልኩን እንጂ ነሽ የዘጋሽባት እያላት ነበር ማለት ነው። ስልኩ ስለማይሰራ ነው ቢላው ልክ እንደዛ እየተከራከሩ ነው። መጨረሻ ላይ ሩታና ኤፍሬም መተው የገቡት ማለት ነው። በጣም ታመር ነው። ያው ለህይወት ማስ እንትና መጣች ማለት ነው። ሄርሜላ ሹፍ ያው ነው እንደ መጀመሪያው ነው። እሷንም ሲያይ እሷ ናት በስታስ ተፈነጠዘ እንጂ እሱ ምንም አልተዋጠለትም። ያው እነሱ ወንድሞቹም የቷም እየመከሯት ነበረ። እሱ ሽንት ቤት ሄዶ ማለትም እንትን በይ ያኔ ያው በፊቱ አጠገብ ካለች ብትወዳት የምታፈቅራት ቦታ ለሷ ቦታ ያለክ ሴት ናት አጠገብ ካለች ምናምን ብላ መጀመሪያ አውርታው ነበረ። በዚህ ልክ ደግሞ አታውሪያ ወደ ቀልብ ሲመለስ ሁሉንም ያውቃል እያሏት ነው። ህይወት ማስ ምንም አልነቃም። እንደዛም ስታወራው ራሱ እንደዚህ ስትሆን እሷ በደስታ ስትፈነጥስ ምንም እንትን አላላትም። አልሜም በአጠቃላይ
አብርሽ ቤተሰብ ማሻአላ ተባረካላ አራህማን ለሰው በጣም በጣም ቢግ ሪስፔክት አላቸው። ወላሂ በጣም ነው ደስ የሚሉት። ሩታ ራሱ በዚሁ ልክ ነበረ እንትን ሲሏት የነበረው። አንዳንዴ የትዬ ጥጋቡ እንበላት እንግዲህ የትዬ ጥጋቡ አላህ ትዳራችን ያሳምርልን፣ መጨረሻችንም ያሳምርልን። እሱም ያው መጀመሪያ ቀልብ ወደ ሌላ ባይሆን እሷም ደግሞ እሱ ሄዷል ብላ እሷም ወደ ቀልብ ወደ ሌላ ቦታ በሆነ ነገር አይፈጠርም ነበር። አላህ ሁላችንም ትዳር አላህ ያሳምርልን። ትዳርም ለሌላቸው ትዳር አላህ ይስጣቸው። መጨረሻችን ደግሞ አላህ ያሳምርልን። ውድና የተከበራችሁ ውድ ቤተሰቦች ስለምታበረታቱ ስለሚሰጡኝ ሀሳብ አስተያየታችሁ እጅግ አድርጌ ከልብ አመሰግናለሁ። አሁንም ቢሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት በትህትና ይጠይቃችኋለሁ ማለት ነው። ውዶች ክበሩልኝ፣ አላህ ያክብርልኝ። በጣም ነው ማመሰግናችሁ ማለት ነው። እንግዲህ አብርሽም አላህ አፍያውን መልሶት በአፍያ ውስጥ ወደ ቀልብ ተመልሶ ምን እንደሚፈጠር ያ ነገር ነው ያጓጓኝ ያለው ማለት ነው ውዶቼ። ኢንሻአላህ ከስደት የሚወጡት እኛንም በሀገራችን አላህ ይበጅን። ሁላችንም አላህ ያስደስተን ማለት ነው። የሰው ሀገር የሰው ነው። አላህ ያሳምርልን። መጨረሻችን ሰላም